አንዳንዴ ራሳችሁን ጠይቃችሁ ታውቃላችሁ? በሰዎች መካከል እየኖራችሁ ድምጻችሁ የማይሰማ መኖራችሁ የማይታወቅ ወይም ደግሞ ዋጋችሁ የቀለለ መስሎ ተሰምቷችሁ ያውቃል? ለሁሉም ሰው መልካም እየሆናችሁ በምትኩ ያገኛችሁት ምላሽ ንቀትና መገለል የሆነበት ጊዜ አለ። ብዙዎቻችን መከበርን የምንፈልገው ከሌሎች ሰዎች ነው። ክብር ከውጭ ወደ ውስጥ የሚመጣ ስጦታ አይደለም። ከውስጣችሁ ፈልቆ ወደ ውጭ የሚፈስ የነፍሳችሁ ነጸብራቅ ነው። ዛሬ ሰዎች እንዳይንቋችሁ የምታደርጉበትን ማንነታችሁን ከፍ አድርጋችሁ የምትኖሩበትንና የመከበርን ጥበብ በጥልቀት እንመረምራለን። ክብር የሚጀምረው ከአንደበታችሁ ነው። ብዙ የሚናገር ሰው ስህተቱ ብዙ ነው። ዋጋው የሚቀንሰውና የሚናቀው አውርቶ የማይጠግበው ሰው ነው። ብልህ ሰው ቃላቱን እንደ ወርቅ ይመዝናቸዋል። ከመናገሩ በፊት ያስባል። የምትናገሩት ነገር ከዝምታችሁ የተሻለ ካልሆነ በቀር ዝምታ ምረጡ። ሰዎች የእናንተን ድምፅ ለመስማት እንዲናፍቁ አድርጓቸው። ስትናገሩ አጭር፣ ግልጽና በሳል ሀሳብ ብቻ አቅርቡ። ቁጥብ ስትሆኑ ሰዎች ለእናንተ ያላቸው ግምት ከፍ ይላል። ብዙ ጊዜ ከመናገራችን በፊት የማናስበው በስሜት ስለምንነዳ ነው። ቁጣ፣ ደስታ ወይም ራሳችንን የማሳየት ፍላጎት ወይም ኢጎ አፋችንን ቀድሞ ይከፍቱታል። አእምሮ ከመሪነቱ ወርዶ ስሜት መሪ ሲሆን የአንደበት ስህተት ይበዛል፣ በሰዎችም መገመት ይመጣል። የሰው ልጅ ትልቅነቱ የሚለካው ራሱን በመግዛት ወይም ደግሞ ሰልፍ ኮንትሮል ላይ ባለው አቅም ነው። ራስን የመግዛት ትልቁ ማረጋገጫ ደግሞ አንደበትን መግዛት ነው። ቃላችሁን ስትመዝኑ ሕይወታችሁን እየመዘናችሁ ነው። ቃላችሁን ስታከብሩ ራሳችሁን እያከበራችሁ ነው። አንደበታችሁን መግዛት ከቻላችሁ መላው ማንነታችሁን መግዛት ትችላላችሁ። ለምን መሰላችሁ? ንግግር የአእምሮ ነጸብራቅ ነው። በቁጣ ሰዓት ዝም ማለት መቻል፣ በትዕቢት ሰዓት ራስን ዝቅ ማድረግ፣ ወሬ በበዛበት ቦታ ቃልን መቆጠብ፣ ይህ ሁሉ የደካማነት ሳይሆን የውስጥ ጀግንነት ማረጋገጫ ነው። የምትናገሯቸው ቃላት የእናንተን የህይወት ደረጃ ወይም ኳሊቲ ኦፍ ላይፍ ይወስኑታል። በየቀኑ የምታወጧቸው ቃላት ተስፋ አስቆራጭ፣ አማራሪ፣ ሰዎችን የማማትና የክፋት ከሆኑ ህይወታችሁን በዚያው ልክ የጨለመና አሰልቺ ይሆናል። ራሳችሁን ማክበር ስላችሁ ጥሩ ምግብ መመገብ ወይም ውድ ልብስ መልበስ ማለት አይደለም። እውነተኛ ራስን ማክበር የእናንተን አንደበት ከእናንተ ማንነት ጋር ሲስማማና የምትናገሩት ቃል የእናንተን የውስጥ ንጽህና ሲመሰክር ነው። ኑሮን ስናስተውለው አንድ ግልጽ እውነት እናገኛለን። ሰዎች የሚያዝኑለትና የሚያከብሩት ሰው ይለያያል። ለደካማ፣ ሁልጊዜ ለሚያማርር፣ ምንም ለውጥ ለማያመጣ ሰው ዓለም ልታዝንለት ትችላለች፣ ነገር ግን በፍጹም አታከብረውም። ሰዎች እንዳይንቋችሁ፣ ዋጋችሁ እንዳይቀልና ማንነታችሁ ከፍ እንዲል የምትፈልጉ ከሆነ ልመናንና ማማረርን አቁሙ። ሰዎች እንዳይንቋችሁ የሚያደርገው ትልቁና የማይናወጠው መሳሪያ በስራ መስካችሁ ላይ ውጤታማ መሆን ወይም ኮምፒተንሲ ነው። በምታደርጉት ነገር ሁሉ፣ በተሰማራችሁበት የስራ መስክ ሁሉ ከእናንተ የተሻለ ሰው እንዳይኖር አድርጋችሁ ጎበዝ ሁኑ። ምክንያቱም ዓለም በጣም ጨካኝ ናት። እሷ የምታከብረው ውጤቱን እንጂ ጥረቱን አይደለም። ስንት ሌሊት እንደደከማችሁ፣ ስንት ጊዜ እንደወደቃችሁ ወይም ደግሞ ምን ያህል ጥሩ ሰው እንደሆናችሁ ለሰዎች ጉዳያችሁ አይደለም። ሰዎች የሚያዩት መጨረሻ ላይ የያዛችሁትን ፍሬ ብቻ ነው። እየጣርኩ እኮ ነው፣ እየሞከርኩ እኮ ነው የሚባለው ማስተባበያ የሽንፈት መደበቂያ ነው። ብልህ ሰው ግን ጥረቱን በዝምታ አድርጎ ውጤቱን ጮክ ብሎ እንዲናገር ያደርጋል። እውቀታችሁን አሳድጉ፣ ክህሎታችሁን አዳብሩ። በየቀኑ ካላችሁበት ደረጃ አንድ እርምጃ ወደፊት ሂዱ። ሰዎች ዝቅ አድርገው ሊያዩአችሁ ይችላሉ። የእናንተን አቅም ሊጠራጠሩ ይችላሉ። እናንተ ግን በስራችሁ ላይ ጥርሳችሁን ነክሳችሁ ስሩ። ራሳችሁን በእውቀት አንጹ እና ማንም ሊደርስበት የማይችለውን ውጤት ይዛችሁ ስትመጡ የትናንት ተቺዎቻችሁ የዛሬ አድናቂዎቻችሁ ይሆናሉ።
የእናንተ የላቀ ብቃት ወይም ኤክሰለንስ ማንም ሰው ሊከፍተው የማይችለውን የንቀት አፍ በዝምታ ይዘጋዋል። በህይወት ላይ ግልጽ የሆነ ዓላማ ሳይኖራችሁ የምትሄዱበትን መንገድ ሳታውቁ የማንነታችሁ መልክ ይቀየራል። ዓላማ ያለው ሰው አይንቀባረርም። ዓላማ ያለው ሰው ጊዜውን በከንቱ አያባክንም። ዓላማችሁን ለማሳካት ቀን ከሌት ስትለፉ ሰዎች የእናንተን ጥንካሬ ያሉ የእናንተን ትጋት ሲመለከቱ በውስጣችሁ ያለውን የማይታይ ብቃት ያስተውላሉ። ሰዎች የሚንቁት አቅጣጫ የሌለውን የት እንደሚደርስ የማያውቀውንና ህይወቱን ለዕድል አሳልፎ የሰጠውን ሰው ብቻ ነው። እናንተ ጠዋት በጠባብ ማታ በረዥሙ ለህልማችሁ ስትሮጡ የእናንተ መኳተንና ብርታት በሰዎች ልብ ውስጥ ፍርሃትና አክብሮት ይዘራል። ይህ ሰው ዝም ብሎ የሚኖር አይደለም፣ የሆነ ቦታ መድረሱ አይቀሬ ነው ብለው እንዲያስቡ ያደርጋቸዋል። ንቀት ልክ እንደ ጨለማ ነው። ጨለማን በጩኸት ወይም እባክህ ውጣልኝ በማለት ልታስወግዱት አትችሉም። አንድ ትንሽ አምፖል በማብራት ብቻ ነው። የእናንተ የስኬት ብርሃን፣ የእናንተ የውጤታማነት ጨረር የሰዎችን የንቀት ጨለማ ሙሉ በሙሉ ያጠፋዋል። ሲሳካላችሁ፣ ስታሸንፉ፣ በራሳችሁ እግር ስትቆሙና በምትሰሩት ስራ አንደኛ ስትሆኑ ትናንት አገልለዋችሁ የነበሩ ሰዎች ሁሉ ዛሬ ለእናንተ መንገድ ይለቃሉ። የመከበር ጥበብ መማፀን አይደለም፣ ራስን መገንባት ብቻ ነው። የስኬታችሁ ድምፅ ከፍ ሲል የሰዎች ትችትና ንቀት ድምፅ ጨርሶ ይጠፋል። በተሰማራችሁበት የሥራ መስክ ላይ ተራ ሰው ናችሁ ወይስ የማይተካ ኢሪፕሌሰብል ባለሙያ? ማንም ሊተካችሁ የሚችል ከሆነ መናቃችሁ አይቀሬ ነው። ማንም ሊደርስባችሁ የማይችል የጥራትና የብቃት ደረጃ ላይ ስትደርሱ ክብር በራሱ ጊዜ ወደ እናንተ ይመጣል። እናንተ ራሳችሁን ሳታከብሩ ሌላው ሰው እንዲያከብራችሁ በትህትናም ይሁን በጉልበት አትጠይቁ። ትልቁ ስህተት የሚጀምረው ራስን በሰው ሚዛን ላይ ጥሎ ክብርን ከመማፀን ነው። እናንተ ራሳችሁን ዝቅ አድርጋችሁ ካያችሁ ዓለምም ያንን ዝቅታችሁን አይታ ይበልጥ ዝቅ አድርጋ ታያችኋለች። የእናንተ ህልውና በዚህ ምድር ላይ ትልቅ ዋጋ እንዳለው በሙሉ ልባችሁ መኑ። እናንተ እዚህ ምድር ላይ ያላችሁት በምክንያት ነው። ያንን ምክንያት ደግሞ የምታገኙት ራሳችሁን ማክበር ስትጀምሩ ብቻ ነው። ራሳችሁን አክብሩ ስላችሁ ትዕቢተኛ ሁኑ እያልኩኝ አይደለም። ራስን መውደድ ማለት በትዕቢት መወጠር ሳይሆን የራሳችሁን ውብ ማንነት ማክበርና መቀበል ማለቴ ነው። የውስጥ ክብራችሁ ወደ ውጭ የሚፈሰው በራሳችሁና በባህሪያችሁ ብቻ አይደለም፣ በሰውነት ቋንቋችሁ ወይም ደግሞ ቦዲ ላንጉዌጅ ጭምር ነው። ስትራመዱ አንገታችሁን ደፍታችሁ ትከሻችሁን አጥፋችሁ አትራመዱ። ቀና ብላችሁ ተራመዱ። ስትናገሩ ሰዎችን አይናቸውን እያያችሁ በልበ ሙሉነት ተናገሩ። አይናችሁን የምታሸሹ ከሆነ በውስጣችሁ የሆነ የጥፋተኝነት ወይም የደካማነት ስሜት እንዳለ ለሌላው ሰው መልእክት እያስተላለፋችሁ ነው። ሰዎችን በኩራት ሳይሆን በክብርና በልበ ሙሉነት ቀጥ ብላችሁ ይዋቸው። ያኔ የእናንተ ድፍረትና የውስጥ ሰላም በሰዎች ልብ ውስጥ ለእናንተ ትልቅ ቦታ ይፈጥራል። ድክመታችሁን በየሰው ፊት አታውሩ፣ ራሳችሁን አታሳንሱ። አንዳንድ ሰዎች የሰዎችን ትኩረት ወይም ሐዘኔታ ለማግኘት ብለው ድክመታቸውን፣ ስህተታቸውንና የትናንት ውድቀታቸውን በየመንገዱ ያወራሉ። ድክመቶቻችሁን የምታወሩለት ሰው ዛሬ ቢያዝንላችሁም ያንኑ ድክመታችሁን ወስዶ እናንተን የማጥቂያ መሳሪያ አድርጎ ከመጠቀም ወደ ኋላ አይልም። ብልህ ሰው ስብራቱን በሰው ፊት አያሳይም። ስብራታችሁን ይዛችሁ ወደ ፈጣሪያችሁና ወደ ውስጣዊ ጥንካሬያችሁ ብቻ ሄዱ። ራሳችሁን አታሳንሱ። ሰዎች እናንተ የፈቀዳችሁላቸውን ያህል ብቻ ነው ሊያሳንሷችሁ የሚችሉት። የዛሬውን አበቃን። አብራችሁን ስለነበራችሁ እናመሰግናለን።